ሰላም ጋይስ እንዴት ናችሁልኝ? አለሁላችሁ። ዛሬ በአዲስ ቪዲዮ ቲክቶክ ቪዲዮዎች ሪያክሽን ይዤላችሁ መጥቻለሁ። ተሰብስበው አሪፍ ናቸው፣ ዘና ያደርጋሉ፣ ያስተምራሉ ብዬ ያሰብኳቸው ቪዲዮዎች አምጥቼላችኋለሁ ጋይስ። ከእናንተ ብቻ የሚጠበቀው ማለት ሰብስክራይብ፣ ላይክ፣ ኮመንት ማድረግ ነው ጋይስ። በቪዲዮ ቀጥል። የተመቻችሁን ቪዲዮ የትኛው እንደሆነ ኮመንት ላይ አስቀምጡልኝ። ሰብስክራይብ ላይክ በማድረግ ጀምሩት ጋይስ። እንግዲህ ላይክ አድርጉት። ጀምረናል ማለት ነው። የተከራዮች መከራ የሚለው በሱ ነው የምንጀምረው። የተከራዮች መከራ በሚለው ነው የምንጀምረው። የተከራዮች መከራ በሚለው ቀስ አባ ቀስ በስመ አብ ቀን ስራ ስለፈውላሉ አሁን ማደሪያ አለታ ረበሹኝ እኮ አሁን ማደጉለታል። ሄሎ እንዴ! ኧረ ቀን ስለፋውዬ ምንም መተኛት እኮ አልቻልኩም። ድምፅህን ቀንስ እንጂ እሷንም ቀንሽ ይበላት። ማለት የምን ድምፅ ነው? እየቀለድክ ነው እንዴ? እውነቱን ነው ጋይስ። እንዴ ድምፅ ቀንስ አላስተኛም አለው እኮ ልጁን። እንዴ ከስራ መጥቶ ደግሞ ሊተኛ ብሎ እስቲ እንስማቸው። አሁን መተኛት አልቻልኩም እየተላፋችሁ አንዴ። ምን? እኔ እኮ ለስራ ብዬ ፊልድ ከወጣሁ 3 ቀን ሞልቶኛል። የምን ድምፅ ነው የምትወረው? ይቺ ባለጌ ምን እያደረገች ነው? እናት ወልድ ሌላ ነገር ነው ለካስ ተቀምሮለት ነው። ወይ መከራ! ሰው ግን ከባድ ነው ጋይስ። እንደዚህ ያጋጠማችሁ አይዞን እንላለን። ፊልድ የሆነ ስራ አትስሩ ወንዶች፣ ከባድ ነው። አይታወቅም እንደሚፈጠር። እኔ ስንቴ ልንገራችሁ። እንቀጥል። Hey everybody, I am Mimo. Is somebody was? It's beautiful. My hair was. Dressing brunette. Yep. እንግሊዘኛ ነው። Today I'm brunette. Rico. Trio brunette. I will brunette. I'm hair was brunette. It's brunette. I don't know. It's part of young creation. Yeah, it's life. Yeah, you need life. Introduction, a life of change. Yep. Today I'm gonna go say, oh my goodness, oh my goodness, it's love. Oh, I don't like your wife. Oh my goodness, your life, your strength is beautiful. Yep, it's bloody hard. Oh, today is gonna get a video as what. Bye. I love you so much. Last week. ጋይስ ምንድነው እንትን ነው ሞቲቬሽን መሰለኝ። መጀመሪያ ሲጀምረው ቪዲዮ ሞቲቬሽን መስሎኝ ነበር። ወደ መጨረሻ ላይ ሲመጣ ግን አይ ላቭ ዩ የሚል ደግሞ አለ እና ትንሽ እንትን ነው። እንግሊዘኛ ሰምቻለሁ ለዩትስ ዩር ላይፍ ምናምን የሚል አክቹሊ ትንሽ የተቀላቀሉ ቋንቋዎች አሉበት። እስቲ የገባችሁን ኮመንት ላይ አስቀምጡ። ምንም እኔ ትንሽ ልረዳት ሞክሬያለሁ። የፍቅር ጥያቄ የምትጠይቅ ይመስላል ማለት አይ ዶንት ኖ። ከባድ ነው ብቻ። ያወራችሁ ወሬ አዲስ ቋንቋ ልትጀምሪ ከሆነ ንገሪኝ እና እስቲ እናስብበት አለ። እንዳይሻልም ጋይዝ እስቲ ቀጥል። ሌላ ጉድ ነው ደግሞ። ምን ጉድ ነው! ይጨምራል እንትን እብደቱ በጣም እየጨመረ ነው የሚመጣው። ምን ልታዘዝ የኔ ወንድም? አንድ ቀውጥ ምንድነው? የኔት ሙሉ ሀይዘሽልኝ ተመጫለሽ። ቀውጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር የኔ ወንድም? ጀልባ ምን ይጨመር ታዲያ? ውሃ ፈሰሽለት። ቀጣይ ጀልባ ወይን ስፖንጅ ነው የሚጨምቅበት። ጠርጎ የሚጨምቅበት ስፖንጅ ብታመጪለት። እውነቱን ነው። እዚህ ጋር ደግሞ አልባሌ ነገር ይታየኛል ጋይስ። እስቲ እንቀጥል። ደግሞ ይሄ ደግሞ ምን ሊል ነው? አትከምጥቅም አናናስ ብላ ከሚል ሰው በላይ አስቸጋሪ ፍጥረት አለ ብዬ አላስብም። ይሄ የቃሚ ሶሳይቲ ጫት የማቆም ችግር አለበት ወይ ካልከኝ የለበትም። ነገሩ እንዴት ነው? የለበትም የማቆም
የማቆም ችግር አለበት ካልከኝ የለበትም። እቺ ታመሽታኛለች። እንመክራለን ብለው የሚነሱ ሰዎች እያባባሱት ነው የሚመስለኝ። አሁን የቃሚ ክራውድ ውስጥ ገባሁና አንዱን ነጠላ አድርጌ አሁን በምታደርገው ነገር ምን ያህል ደስተኛ ነህ ብዬ ጠየቅኩት። ጫት ይጎዳል አለኝ። ወዲያውኑ ነው እቺ እንደሰማ ጓደኛው ካፉን ጥቅ አድርጎ ሩብ እየቃምክ ጫት ይጎዳል ትላለህ እንዴ? ሲጀመር አንተ ገለምሶና ገራባ አቀላቅለህ እየቃምክ ባትጎዳ ነበር የሚገርመኝ። አንተ ኤርትራዊ ነህ እንደውም ማለት እዛ ያለ ፖለቲካ እንዳይመስላችሁ። ይህ ንግግር ሌላ ቦታ ተወርቶ ቢሆን ጂኖሳይድ ማህበረሰብ ከማህበረሰብ የሚያጋጭ ዘር ከዘር የሚያጨፋጭፍ ትልቅ ንግግር ነው። ቃሚ ጋር ስትመጡ ግን እንደዛ አይደለም። ስብር ሲል አይቶ እንደ ከፋው ገባውና ከያዘው ጫት ላይ በርከት አድርጎ ብሮ አስከፋዎች እንዴ ሲለም አረ ችግር የለውም ይዘዲን ለምንድነው ጫት ማታቆሙ አልኩት። ዙላል እኔ ጫት አቁሜ እንደናንተ አዶናይ ዩቲዩብ ያልኩ ልሆል ነው ወይ አለኝ። እስታክ ነው ያደረኩት። ቃሚ ነው ብዬ ጀጅ አድርጌ ከጨረስኩት ሰው እንደዚህ አይነት በሳል ንግግር ስሰማ ይዘዲን አሁን የምታረገው ነገር ትክክል ይሁን ስህተት የማውቀው ነገር የለም፣ ግን ግፋበት፣ በቃ ግፋበት በቃ እኔ የማውቀው ነገር የለም። ዩቲናስ እና አዶናይ ከምንል እና ቃሙ እያልከን ነው አንተ ራሱ እና ደግሞ ሳይህም የሆነ ትመስላለህ እና እኔ እንጃ ፖዚቲቭ ሳይዱን ለማውጣት እየሞከረ ነው ይሄ ልጅ መቃምን ማለት ነው። ጋይስ ምን ትላላችሁ? ስለዚህ እቺ ትሪክ ናት። እንደዚህ አይነት እንትን እያመጡ አባት ቀስ በቀስ እስቲ እኔ አላምናቸውም። ዛሬ በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው ይህ ቪዲዮ ምንድን ነው? በሐዋሳ ኢንዱስትሪ ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኝ ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩም ደጋግመው ቢያመለክቱ የሚሰማቸው እንዳጡ ያጋሩት ቪዲዮ ነው። እንደምትመለከቱትም ይህ የምታዩት ወጣትም በአንድ ቻይናዊ ራሱን እስከሚስት ድረስ ድብደባ ሲፈጸምበት የሚያሳይ ቪዲዮ ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል እየተወሰደ ባለበት ወቅትም ራሱ ቻይናዊው ጭምር ስሜታዊ ሆኖ እንደነበርም መረጃውን ያጋሩት ሰራተኞች መናገራቸው ነው የተዘገበው። ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ የሶላር ፓናሎችን እያመረተ የሚገኝ ፋብሪካ ነው። እንግዲህ መንግስት ይህንን መረጃ አጣርቶ በዜጎች ላይ እየደረሰ ያለውን ያልተገባ ድርጊት እንዲያስቆም አስፈላጊውንም እርምጃ እንዲወስድም በዚሁ አጋጣሚ ለመጠየቅ እንወዳለን። እኮ ወጣቱ የት እንሂድ ስንቀጠር ያው እየተቀጠቀጥን ነው። ምን እናድርግ? ከባድ እኮ ነው ጋይስ። ምንድን ነው እየተፈጠረ ያለው? ኮንግፉና ሻውሊን እዚህ መጥተው ይለማመዱብን ወይ? ደግሞ ቻይናዊ ናቸው ሲሉ ማን ነው የሚመጣ ጭንቅላቴ ውስጥ? ጥሩ ጃኪ ቻን ነው፣ ሌላ ማን ይመጣል? ብቻ ይደብራል። በእኛ ሀገር መጣችሁ መቀጥቀጠኛ። ተው። ለማንኛውም ፍሪ ወጣቶች ብለናል። አይደብራችሁ? ስንቶቻችንን ደግሞ በገዛ እጃችን ማታ ምናምን ቀምቅመን ገብተን ምናምን ማንም እኮ ምንም አላለንም። ምናምን ምን ሆኜ ነው ምናምን ብለህ ግድግዳ ጥብስ ከጠበስከው በኋላ ወይኔ በእጄ ነው እንደ መተውት ምናምን ሲነጋ ምናምን ይናክሏል ልጅ ምናምን። ያራዳ ልጆች ተረጋጉ፣ በቃ ምንም ችግር የለውም። ይነጋል፣ እንዳታስቡ እንዳታስቡ እንደጨለመ ይነጋል እያላችሁ ነው። ይሄ አሁን የተስፈኛ ንግግር ነው። ገብቷቸዋል። ህዝቤ በቃ ተስፋ እየቆረጠ ነው የሚለውን ነገር ፖዚቲቭ ነገር ለመስጠት ነው። ገብቷቸዋል። እንደጨለመ ይነጋል። ሁሌ ጨልሞ ያው ጥቁር ስትሆኑ ሊጨልም ይችላል። ከዛ በላይም ያው እንደኔ አስተያየት ያው እኔ አይቼዋለሁ። ጥርሳችሁና አይናችሁ ብቻ ነው የሚነጣው። ሲነጋ ግን ሁሉም ይነጣል፣ አንድ ላይ ነጭ ይሆናል ምናምን ፀሐይ ይወጣል። ብቻ ጋይስ ተስፋ አትቁረጡ። ተስፋ ሁሌም ተስፋ ይኑረን። እንቀጥል እስቲ። ጨባሾች ተው። ላይን ተቆረጥ ግን ጸጉርን እስኪ ምንድን ማይችለው ልጅ ምናምን እስቲ ፐርፌክት ነው። ኧረ ፐርፌክት ነው ይባለው ያው ነው ፐርፌክት እኮ ጸጉር ቤት ሰርቻለሁ እኮ እንደዚህ አይነት አንተ እንግሊዝኛ የአበሻ የደረቀ ጸጉር ይዘህ እንግሊዝኛ ስንጠራኝ እሺ በቃ ወይ ሲያስተምር እኔ እስቀልሽ ነው። እኔ የሴቶች ጸጉር ቤት ነው የሰራሁት። አሁን እሷ ነው ፋይስክራ ነው ፋይስክራ ደስ ይላል ጋይስ።
ፋሚሉ መጭሮች አሉ ከማትሽሩ ልጆች አብራችሁኝ የተማራችሁ ነበራችሁ ታስታውሳለህ። ስማችሁን አልጠራም ግን እንደው ካያችሁት ይሄን ቪዲዮ አሁንስ ቻላችሁ ከርከሮ በሉ ምናምን እያልን ስናዝጋችሁ አስታውሳለሁ። ብቻ እስቲ ብልድግ የሚል ደግሞ መጣ ቢልዲንግ። እሺ ብልድግ የሚል ይታያል። ምን ብልድግ የሚል ምንድነው ደግሞ እሱ? አንዴ ህንፃ ነው ብልድግ የሆነ እንትን ነው ፎቅ ነው ወደ ላይ ብልድግ። ማን የሰራው ብልድግ ብሎ እባክህ? ብልድግ ፈልግ የሆነ እድግ ተመንደግ ከሚለው ቃል ጋር ተፈጥሯዊ ትስስር ያለው ቃል ነው ይሄ ራሱ። ቢልዲንግም ብልድግ በዛ ላይ በምልክት። አንተ ስንት ብልድግ ነው ያለው አዲስ አበባ ውስጥ ብቻ? ትቀልዳለህ እንዴ? በዚህ ምልክት ታደርጋለህ እንዴ? ምን አይነት ምንድነው BLDG ሚል ብልድግ አራዛው ጋይስ ይሄ ቪዲዮ ሼር አድርጉት። ያለዛ እንግሊዘኛ ለማይችለው ጓደኛችሁ ብልድግ ለሚለው ማለት ነው። ጠይቅ በቃ እኔ አውቄያለሁ። እሺ ይሄን ደግሞ እንደ ልጅ ሁለተኛ ጊዜ እስቲ ይሄን ቪዲዮ አሪፍ ቢሆን ነው እንጂ አላስገባውም ነበር እዚህ ቪዲዮ ላይ። እስቲ ኳስ የማይጫወት ወይ ኳስ የማያይ ወይ ደግሞ ኤኒ አክቲቪቲ የማይሰራ ወንድ ለትዳር ይበቃል ብላችሁ ታስባላችሁ? ብር እንዲኖረን እንደምትፈልጉ ነበር ማቀው። ስፖርተኛውን አሁን የሰማሁት ደስተኛ እንድንሆን ትፈልጋላችሁ፣ ሃይማኖተኛ እንድንሆን ትፈልጋላችሁ። ወንዶች ግን ከሴቶች ምንድን ነው የሚፈልጉት? ዝም እንድትል ሁሉንም ነገር ነው። እስቲ እንስማው። ጣልቃ እየገባሁ አስቸገርኳል። ስሜታዊ ስለመሆን ብቻ። ድሮ ሸቀጥ ሰራ ነበር። ሸቀጥ ስል ሸቀጣ ሸቀጥ ሱቅ ማለት ነው፣ በሌላ እንዳትረዱኝና። ተረዳን እኮ ሸቀጥ ብለህ ምን እንረዳለን? ደርቲ ማይንድ ያልሆኑ ሰዎች ተረድተናል በደንብ። እስቲ የሸቀጠ ቃል ነው ቃሉ ራሱ። ሆነ ባል ሚስቱ ፓምፐርስ ትልከዋለች እና ይመጣና እንዲህ የሚባል ፓምፐርስ 4.56 ቁጥር አለህ ይለኛል። እኔ ደግሞ ሸቀጥ ላይ ጎበዝ ነኝ ይዛለሁ እና ዞር ሸቀጥ ላይ ጎበዝ ነኝ እያለ ነው። በጥሩ መንፈስ የምታዳምጡ ሰዎች እየሰሟቸው ይሄ በኮንፊደንስ አለ ብዬ ስሰጠው ደስ ይለዋል። በነጋታው ጠዋት እሳት ጎርሶ እሳት ለብሶ መጣ። ምን ነው ስለው አይ ሚስቴ እኮ ፎርጂት ነው አለችኝ። እኔን ጨጓራ ይላትከው አይበቃህም? እንደገና የልጄን ቂጥ ልትልጥ ምንድነው? እንዲህ ወረታች እየጠቆመ ነው ዙላል። ይሄ ሁላ ችግር ውስጥ ያስገባኝ እኮ ይሄ እኮ ነው። ቆርጬ ልጣለው እንዴ? ምን ላርጋል? መጨረሻ ላይ ወጣ ሸቀጥ ነው ወጣ። ሸቀጥ ምን ማለት እንደሆነ እያስረዳችሁን ያልገባችሁ ሰዎች በጣም አዝናለሁ። የገባችሁ ኮመንት ላይ ገብቶናል በሉ። ሌላው ደግሞ የሴቶች ችግር ምንድነው? ጥሬ ቤት ኪራይ ስትከፍል ወይ ደግሞ ካፌ ላይ ተገናኝተሽ ሴት ልጅ አትከፍልም በሚለው ሂሳቡን ስትዘጋው አስማተኛ ነው፣ ሁሉ ነገር ምችል ነው የሚመስላቸው። ኦሎፌሰድን ጠዋት ትነሳና የጀሚላን አይነት አይፎን ግዛልኝ። ምትፈሩ ባሎች ደግሞ አላችሁ። አትንቀጥቀጥ፣ ሪፖስት አድርግ፣ በቃ ላክላት። እንደዚህ አይነቱ ነው የሚያስጠቃን። ምንድነው ያስፈራን? እኔ ባሎች አያጠፉም ማለት አይደለም፣ ሴቶች ያጠፋሉ። ምንድነው ግን ጋይስ እንደዚህ ሴቶች ላይ መውረድ ምንድነው? ሴቶቻችንም እኮ እነሱም እኮ ወንዶቹም ችግር አለባቸው። እሱን ደግሞ ያወራ ብዙ ሰው የለም። ብቻ አትውረዱባቸው። እነሱም ወደው አይደለም በዚህ ኑሮ ውድነት መስፈርታቸው የበዛው። ለማንኛውም ሴቶቻችን ይመቻችሁ ባላችሁበት። እስቲ ማዘር የ100 ብር ካርድ ሞልታ ያለቦትን ብድር ችሏል ሲላት፣ ወይኔ እኔ ብሆን ወይኔ። እስቲ እኔው ምንድን ነው የምታረው? መቼስ ጨረስከው ነው የምትለው። ወይኔ ዘረገፈች። እንደውም ምንም አልተረፈም ጋይስ። እኔ አጠና ነበር ይዛ የምትመጣው ማዘር። እንደዚህ አይነት
ትንሽ ጥፋታት ብቻ ካጠና ነው ይዛው መጣው የባህል ሕክምና እስቲ ይሄ በጣም የሚመችኝ። ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። እዚህ ነው። ልክ ነው። እና ምን ነበር ጉዳይ? ጉንጭ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ይሆናል። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች እቺ ስጠው ካስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። ንፋት ቀጥ ብለን ንፋት። ደስ ይላል። 5 ዓመት ወይ 6 ዓመት ቀጥ ብለን ንፋት። አይ ቲንክ ወደ ውስጥ ሲመጥ ይሄ እንደገባው ሲነፋ ደግሞ ይነፋል ይኮፍሳል ነው የሚባለው። አሪፍ በጣም ግን የባህል ሕክምና እንደሱ ውለታችሁ እንደው አራ አይል ወደ ውስጥ ሲስበው አመልኮ እንደሱ ነው። እንደሱ አመላይ ወደ ውስጥ አትሳበው እንደሽው ወደ ፊት አይለውጥ ባንዴ አመላይ ለክም ወደ ውስጥ አትሳበው ሲባል ሰኞ ምናምን ተሰብስቦ ወደኔ ቢመጣ ችግር የለም ስለኛ ነን። ወደ ውስጥ አትሳበው አንተ ተነግሮ ሰማሚ ደነዝ ነው ተነግሮት ሰው ደረስ ለምንድን ነው ምን ታደርጉታላችሁ? አይለቅም እኮ በቅርቡ ላገባው ፍሬንድ ላክለት። ትዳር እንደዚህ ነው እንዴ እናንተ? እንደዚህ ነው እንዴ? ፈሴና ፍኜ ልሞት ሰው በገዛ ቤቱ ሰው በቤቱ በነፃነት ካልፈሳ ምን ቤት ነው ታዲያ? አንተ መፍሳት ነው እንደ ጨነቀ ነፃነት ይፈልጋል። ቤቴ ነው ብዬ ነው እንጂ የገባሁት እኔ። እሷ ሰሰማት አልተሰማት ሰቀቀን ውስጥ ገባሁ። ሰቀቀን ውስጥ ረወይኒ ቢቀርብኝስ? ከዚህ ሁሉ ቢቀርብኝስ? እንዴ ማናት እንዲያቃጠለችው ነገር አይገባኝ። ተጨነቀ እኮ ልጅ። ማንቸስተር ራሱ እንደዚህ አላቃጠለው። አርሰናል ማለት ይቅር ደግሞ እንዳትወርዱ። ቤተሰቦቼ ጋር ገብቼ በነፃነት እያልኩ አልኖርም። አሁን እኮ ስተኛ ራሱ እኮ ይዤ አፍኜ እኮ ነው የምተኛው እኮ። ምን ይሻለኛል? ተጨነቅኩ እኮ ተጨነቅኩ እኮ ምን ይሻለኝ? ይሄን የሚያስጨንቅ ነገር ነው ጋይስ። እንጃ አይመስልም። ጀስት ያው ለፈን ፎር ፈን በሚለው እንጂ ጥሩ ነገር ነው ጋይስ። እናበረታታለን። እንደውም እንደዚህ አታስፈራሩ እንጂ ሰው ምንድን ነው? እስከ መጨረሻ ዩት የሀገራችን ምርጡ እዚህ ጋር የሚገርም ክለብ ሲጀመር ክለብ ምንድን ነው? ሰርፕራይዝ ክለብ ነው እንዴ? የሚገርም ክለብ እዚህ ጋር አለ። ክለብ ገብተን እንጨፍራለን። አብራችሁን ጨፍሩ። ምን አይነት ክለብ አለ? እኔ የምታይ የሆነ ፒያሳ 00 ነው የሚታየኝ። ክለብ እስቲ እውነትም ክለብ አይደል ጋይስ? ምንድን ነው እያደረጉ በፀሐይ በጠራራ ፀሐይ ሚፍታት ይመቻቸው ብቻ ይመቻቸው። ወይ ጋይስ እነዚህ ቪዲዮዎች ነበር እንደዚህ ፈታ የሚያደርጉ ቪዲዮዎች ነበር ይዤላችሁ የመጣሁት። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየት ሀሳብ የሚጨመር የሚቀነስ ካላችሁ አስቀምጡልኝ። አየዋለሁ፣ አነበዋለሁ፣ ላይክ አደርጋለሁ፣ እመልስላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ማለት ነው። አልጠፋም፣ አትጥፉ። ሰብስክራይብ አድርጉ፣ ሼር አድርጉ ለቤተሰብ። በሚቀጥለው እስከምንገናኝ እቺ ነገር ያው እንትናችን ናት፣ ሲግኔቸራችን ነው። ቻው።